ራሽያ ውስጥ በኮሚኒስት ጊዜ እግዚአብሔር የለም በሉ ተብሎ ስብሰባ ተዋለ። ስብሰባ ተብሎ ሁሉም እግዚአብሔር የለም ተብሎ መነኮሳት ካህናት በሙሉ ተሰብስበው ጳጳሳት ሁሉ ተሰብስበው እግዚአብሔር የለም ሲባሉና አንድ ልጅ እግር መነኩሴ ተነሳና ሐሳብ ካላችሁ እንግዲህ እግዚአብሔር የለም በዚህ ምድር ላይ ሃይማኖትም የለም ሃይማኖት ኮሚኒስት ነው፣ በቃ እድገት ነው፣ ሀብት ነው፣ ሃይማኖት የሚባል ነገር የለም፣ ከዚህ በኋላ ሁላችሁም ይሄንን ትፈጽማላችሁ ብሎ ተናግሮ ቁጭ ሲል ንግግር አላችሁ አለ። እኔ ና ወደ መድረክ አለው። ክርስቶስ ተነስቷል አለ። ሁሉም እንደገና ደግሞ አጨበጨበ ማለት ነው። ምንም ሃይማኖት አለ ምንም ሃይማኖት አለ እንጂ ምንድን ሳለ ዝም ብሎ ክርስቶስ ተነስቷል። ክርስቶስ ተነስቷል ማለት ምንድን ነው? ሃይማኖት አለ። እና ልጅ ስታሳድጉ መከራ ስለምዷቸው ለምሳሌ ምን ማድረግ ነው? ዓርብ ማታ ልጆች የዛሬ ራታችሁ ለድሆች ስለሚሰጥ ጾማችሁ ነው የምታድሩ ብሎ ያንን ልጆች ራሳቸው እንዲመጸውቱ ማድረግ። አንዳንድ ቀን ከወር አንድ ቀን ለምሳሌ የመድኃኔዓለም ዕለት ሊሆን ይችላል፣ በእግር የመጓዝ በባዶ እግር ጫማ አልባ የመጓዝ ቀን ብሎ ቤተሰቡ ሊወስን ይችላል። እንደዛ አድርጎ ልጆችን ማሳደግ፣ ረሃብ ማስለመድ። መኪና ቢኖራችሁ እንኳን አንዳንድ ጊዜ ልጆችን በእግር ትምህርት ቤት መውሰድ ጥሩ ነው። ረሃብ ይልመዱ፣ ፀሐይ ይምታቸው። የክርስቶስን መከራስ መቼ ሊቀምሱለት ነው? መስቀሉንስ መቼ ይሸከማሉ? ስለዚህ መከራ እንድንለምድ። አሁን እኮ ጭንቅ ማለት መከራ ይንካኝ ማለት ነው። ጅል ክርስቲያን ማለት ምንድን ነው ሲባል መከራ ይንካኝ የሚል ሰው መስቀል ይቅርብኝ ማለት ነው። መስቀሌን ካልተሸከምክ ደግሞ የኔ አትሆንም ይላል።